በሦስተኛው መቶ ክፍለ ዘመን በሮም ግዛት ክርስትና ቢስፋፋም በዚያው በጣዖት አምልኮ የተያዙ ብዙዎች ነበሩ። ይህም ለዘመኑ ክርስቲያኖች እጅግ በጣም ፈታኝ ነበር። ገርማችኋል? ማንኛውም ክርስቲያን መሰረታዊ ፍላጎቶቹ እንዲሟሉለት ከፈለገ በጣዖት የሚያመልኩ ሰዎች ላቆማቸው ጣዖቶች መንበርከክ፣ መስገድ ግዴታ ነበር። ሰብአዊ መብቱን ከመገፈፉ ባሻገር ተበድያለሁ ብሎ ወደ ፍርድ ቤት ሄዶ መብቱን የማስከበር ፍትህ የማግኘት እድል አልነበረውም። በዚያ ላይ ደግሞ በየጊዜው ለክርስቲያኖች ፈታኝ የሆኑ አዋጆች ይወጣሉ። የክርስትናን ጎዳና ይበልጥ የሚያጠቡ ሕጎችም ዕለት ዕለት ይደነገጉ ይወሰኑ ነበር። ስለዚህም በወቅቱ የነበረ አንድ ክርስቲያን ሃይማኖቱን ከወደደ ይከሰሳል፣ እስከ መሰደድም ይደርሳል። በዚህ አስጨናቂ ዘመን እግዚአብሔርን የሚያመልኩ በክርስትና ሃይማኖት የጸኑ ሕፃኑ ቅዱስ ቂርቆስና ቅድስት ኢየሉጣ የተባሉ ክርስቲያኖች ነበሩ። የዚህ ዘመን የዘመነ ሰማዕታት መልካም ፍሬዎች ናቸው። በዚህ በሮም ግዛት እለእስክንድሮስ የተባለ ጨካኝ በጣዖት የሚያመልክ ንጉሥ ነበር። እናም ክርስቲያኖች ጣዖት እንዲያመልኩ ያስገድዳቸው ጀመር። በዚህም የተነሳ ብዙዎች ጣዖታትን ላለማምለክ ሀገር ጥለው ተሰደዱ። ቅድስት ኢየሉጣም ባሏ በሕይወት ባለመኖሩ ከሕፃን ልጇ ቅዱስ ቂርቆስ ጋር ትኖር ነበር። ልጇ ቅዱስ ቂርቆስም ምንም እንኳን ገና 3 ዓመቱ ቢሆንም ነገረ ሃይማኖትንና ፍቅረ ክርስቶስን ታስተምረው ነበር። ለእስክንድሮስ ለጣዖት እንዲሰግዱ የክህደት አዋጅን ሲያውጅ ቅድስቲቱ ለሕፃን ልጇ ራርታ ሽሽትን መረጠች። ሀብት ንብረቷን፣ ወገኗን፣ ርስቷን ትታ ሕፃን ልጇን ተሸክማ ተሰደደች። መከራው ግን በሄደችበት አልተዋትም። ለእስክንድሮስ ተከትሎ ባለችበት ቦታ ጸናት። ወታደሮች ልጇን ሲያገኙ እርሷን ብቻ ይዘው ወደ መኮንኑ አቀረባት። መኮንኑ ስምሽን ንገሪኝ ሲላት ስሜ ክርስቲያን ነው አለችው። ትክክለኛ ስምሽን ተናገሪ ቢላት እውነተኛ ስሜ ክርስቲያን ነው፣ የዓለም መጠሪያ ስሜን ከፈለግ ኢየሉጣ ይባላል አለችው። ለእስክንድሮስ የተባለ ጨካኝ በጣዖት የሚያመልክ ንጉሥ ለጣዖት ልትሰግጂ ይገባል ባላት ጊዜ እውነት ይነገረን ዘንድ የ3 ዓመት ሕፃን ልጅን ፈልጋ አምጣና ተረዳለችው። ንጉሡም ወታደሮቹን ፈልገው እንዲያመጡለት ላካቸው። የሀገሩ ሰዎችም ልጆቻቸውን ስለደበቁ የተገኘው ቅዱስ ሕፃኑ ቂርቆስ ነበር። ቅዱስ ሕፃን በወታደሩ ተይዞ ሲቀር መልኩ ያበራ ነበርና መኮንኑ ደስ የተሰኘ ሕፃን እንዴት ነህ አለው። ቂርቆስም መልሶ ትክክል ነህ፣ እኔ በጌታዬ በክርስቶስ ዘንድ ደስታ ይጠብቀኛል፣ አንተ ግን ወደ ገሃነም ትወርዳለህ በማለት ተናገረ። በሕፃኑ ድፍረት የደነገጠው መኮንኑ በብስጭት እሺ ስምህን ንገረኝ ብሎ ጠየቀው። ያን ጊዜም ከንጹህ ምንጭ የተቀዳ ስሜ ክርስቲያን ነው፣ እናቴ ስም የመችኝ ቅዱስ ቂርቆስ ነው ብሎ ተናገረ። ከዚያም እየደጋገመ እኔ ክርስቲያን ነኝ ብሎ በመመስከሩ መኮንኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣ እንዲያሰቃዩአቸው ወታደሮቹን አዘዘ። ከዚህም በኋላ በእነርሱ ላይ የተፈጸመባቸው ግፍ እየደረሰባቸው መከራ እጅግ አስከፊና የሚዘገንን ነው። መኮንኑ በትልቅ በርሜል ውሃ አስፈልቶ ከዚያም ውስጥ ኬሚካል በውስጡ ጨመረ። በዚህ ጊዜ ቅድስት ኢየሉጣ የልጇን ነገር አስባ በውስጧ ፍርሃት አደረባት። ሆኖም ግን በዚህ ጊዜ ሕፃን ቅዱስ ቂርቆስ በእምነቱ ስለነበር ጽኑም ስለነበር በመከራው ብዛት አልፈራም። እንዲያውም የእናቱን ጭንቀትና ስለ እርሱ ስትፈራ ሲመለከት እናቴ ሆይ ከብረቱ ጋር ትልቅነት የተነሳ አትፍሪ፣ ድንጋጤም አይደርብሽ። አናንያን፣ አዛርያን፣ ሚሳኤልን ከእቶነ እሳት ያዳነ እኛንም ያድነናል። ሶስናን ከኃጢአተኞች እጅ አዳናት። ዳንኤልን ከአንበሳ ጉድጓድ ያወጣ እኛንም ያድነናል አላት። ወደ እግዚአብሔርም ጸለየ። የዚያን ጊዜ እናቱ ተጽናናች፣ በረታችም፣
ፍርሃት ተወገደላት። ስለ እምነታቸው መስክረው ከፍለው የብረት ጋን ውስጥ ጨመሯቸው። በዚያን ጊዜ መልአኩ ቅዱስ ገብርኤል ከሰማይ ወረደና በብረቱ ጋን የፈላውን ውሃ እንደ ውርጭ ውሃ ቀዘቀዘው። ኬሚካል ተጨምሮበት ሰውነታቸውን እንዲበጣጥሰው የተዘጋጀውን አቀዝቅዞ ውሃ ያደረገው። ከመከራም አዳናቸው። እናቱም ለልጇ እኔ የወለድኩህ እናት ነኝ፣ አንተ ደግሞ በእምነት ጽናትህ በመንግሥተ ሰማያት አባት ሆንከኝ አለችው። እግዚአብሔርንም አመሰገኑ። ጌታችን መድኃኒታችን ኢየሱስ ክርስቶስም ብዙ ቃል ኪዳን ገባላቸው። እኔን መከተል የሚወድ ራሱን ይናቅ መስቀሌንም ተሸክሞ ይከተለኝ ያለው አማኑኤል ቃል ሰምተው ለሙሽራው ለክርስቶስ ፍቅር ለራሳቸው አሳልፈው ሰጡ። ስለዚህም እኛም አምላክን ያከበሩ ቅዱሳንን እናከብራቸዋለን፣ ፈለጋቸውንም እንከተላለን። ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ በማለት እንደመከረን ቅዱሳን ሰማዕታትን በእምነት በምግባር ልንመስላቸው ይገባል። ከቅዱስ ቂርቆስና ከቅድስት ኢዮልጣ ታሪክ ብዙ ነገር እንማራለን። በስነ ምግባር የታነጽ እምነታችን የጸና ልጆች ሆነን ማደግ አለብን። ቅዱስ ቂርቆስ እናቱ የምታስተምረውን የክርስትና ትምህርት በደንብ ያደምጥ ነበር። መከራ በገጠማቸው ጊዜ ከእርሱ ቀድሞ እንደነበሩት ቅዱሳን ሰማዕታት በእምነት መጽናት እንዳለበት ተረዳ። እናቱንም በእምነት በጸሎት አጸናት። አያችሁ፣ የተማረውን ትምህርት ሳይረሳ በሕይወቱ ተገበረው። የሃይማኖት ጽናት ለእናቱ አስተማረ። እኛም እንደ ቅዱስ ቂርቆስ ቅዱሳት መጻሕፍትን በማንበብ ከኛ በፊት የነበሩ ክርስቲያኖች እንዴት ይኖሩ እንደነበር በመረዳት እንደነርሱ ልንሆን ይገባል። በረከታቸው ረድኤታቸው ከኛ ጋር ለዘላለሙ ትኑር። ዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 15 በዚህች ቀን የዲያቆናት አለቃ የሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ የሥጋው ፍልሰት ሆነ። ይህም እንዲህ ነው። ካረፈበት ጊዜ ብዙ ዓመታቶች ካለፉ በኋላ 300 ዓመት ያክል ከዚያም የሚበዛ ጻድቁ ቆስጠንጢኖስ ሲነግስ የቀናች ሃይማኖት ተገልጣ የሕያው እግዚአብሔር አምልኮት በሁሉ ሲዘረጋ ያን ጊዜ ቅዱስ እስጢፋኖስ ሥጋ ባለበት አቅራቢያ የገማልያ ቦታ በምትባል በኢየሩሳሌም በአንዲት ቦታ አንድ ሰው ይኖር ነበር። የዚያም ሰው ስም ሉኪያኖስ ነው። ተጋዳይ የሆነ እስጢፋኖስም ብዙ ጊዜ በሕልም የተገለጠለት እንዲህም ብሎ አስረዳው። እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሯል። ያም ሉኪያኖስ የሚባል ሰው የኢየሩሳሌም ኤጲስቆጶስ ወደ ሆነው መጥቶ በራእይ ያየውን ይህን ነገር ነገረው። ኤጲስቆጶሱም ሰምቶ እጅግ ደስ አለው። ያን ጊዜም 2 ኤጲስቆጶሳትን ካህናትንና የቤተ ክርስቲያንን ሰዎች ሁሉ ከእርሱ ጋር ይዞ ተነሳ። የቅዱስ እስጢፋኖስ ሥጋ በውስጡ ወዳለበት ወደዚያ ቦታ ደርሰው ሲቆፍሩ ጀመሩ። ታላቅ ንውጽውጽታም ሆነ። የቅዱስ እስጢፋኖስ ሥጋ በውስጡ ያለበት ሳጥን ተቀለጠ። ከእርሱ እጅግ በሆነ የሆነው ሽቶ መዓዛ ሸተተ። በሰማያት ለእግዚአብሔር ምስጋና ሆነ፣ በምድርም ሰላም ለሰውነቱ ነፃ ይሰጠው ዘንድ በጎ ፈቃድ እያሉ ሲያመሰግኑ የመላእክትን ቃሎች ሰሙ። እንዲህም መላልሰው 3 ጊዜ አመሰገኑ። ኤጲስቆጶሳቱና ካህናቱ የቅዱስ እስጢፋኖስን ሥጋ በያዘ ሳጥን ፊት ለጌታ ሰገዱ። ከዚያም በኋላ ወደ ጽርሐ ጽዮን እስኪያደርሱት ብዙ መከራ መብራቶችን አብርተው በመያዝ በማኅሌት ምስጋና እየዘመሩ ተሸከሙት። ከዚህም በኋላ እንዲህ ሆነ። በኢየሩሳሌም ነዋሪ የሆነ የቁስጥንጥንያ ተወላጅ ስሙ ለእስክንድሮስ የሚባል ሰው ነበር። ለቅዱስ እስጢፋኖስም ውብ የሆነች ቤተክርስቲያንን ሰርቶለት ሥጋውን አፍልሰው ወደ እርሷ ወስደው አኖሩት። ከ5 ዓመት በኋላ ለእስክንድሮስ አረፈ። ሚስቱን በቅዱስ እስጢፋኖስ አስከሬን ጎን ቀበረችው። ከሌሎች 5 ዓመታቶችም በኋላ የእስክንድሮስ ሚስት የባሏን አስከሬን ወስዳ ቁስጥንጥንያ ሀገር ይዛ ልትሄድ አሰበች። ባሏንም ወደ ቀበረችው እርሱ ባሏ ወደ ሰራላት ቤተክርስቲያን ሄደች። የባሏ ሥጋ ሳጥን ግን የቅዱስ እስጢፋኖስን ሥጋ በያዘ ሳጥን አምሳል ነበር። በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ አስቃላን ከተማ ተሸከመችው።
ከዚያም ወደ ቁስጥንጥንያ ልትጓዝ በመርከብ ተሳፈረች። በመርከብ ስትጓዝ ከሳጥኑ ጣዕም ያለው ምስጋናን የምትሰማ ሆነች። እጅግም አድንቃ ያን ሳጥን ልታየው ተነሳች። በውስጡ የቅዱስ እስጢፋኖስ ሥጋ ያለበት ሳጥን እንደሆነ ተረዳች። ይህም የሆነው ክብር ይግባውና በእግዚአብሔር ፈቃድ እንደሆነ አወቀች። ወደ ኢየሩሳሌም ትመለስ ዘንድ አልተቻላችን። ይህንንም ታላቅ ሥጋ ስለሰጣት ልዑል እግዚአብሔርን አመሰገነች። ወደ ቁስጥንጥንያ ሀገርን በደረሰች ጊዜ ያቺ ሴት ወደ ንጉሡ ሂዳ የቅዱስ እስጢፋኖስን ዜና ከእርሱ የሆኑትን ታምራት ወደ ቁስጥንጥንያ ሀገር ወደብ እንደደረሰ ነገረችው። ሰምቶም እጅግ ደስ አለው። ንጉሡም ከሊቀ ጳጳሳቱና ከካህናቱ ከብዙዎች ሕዝቦችም ጋር ወጣ። ከወደቡም በክብር አንስተው ወደ መንግሥት አዳራሽ እስካስገቡት ድረስ በፍጹም ደስታ እየዘመሩና እያመሰገኑ ተሸክመው ተጓዙ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከእነርሱ ታምራትን ገለጠ። በሰረገላ ሥጋውን ጭነው በሁለት በቅሎች በሚስቡት ጊዜ ቁስጥንጢኖስ ከሚሉት ቦታም ሲደርሱ የቅዱስ እስጢፋኖስም ሥጋ በዚያ እንዲያኖሩ ስለፈቀደ የሚስቡት በቅሎች ቆሙ፣ አልተንቀሳቀሱም። በቅሎችም ይመቷቸው ጀመሩ። የቅዱስ እስጢፋኖስን ሥጋ በዚህ ሊኖሩ ይገባል የሚል ቃል ከአንዱ በቅሎ ሰሙ። ይህንን የሚያዩና የሰሙ ሁሉ አደነቁ፣ እግዚአብሔርንም አመሰገኑት። የበለዓምን አህያ ያናገራት እርሱ እነዚህን የቅዱስ እስጢፋኖስን ሥጋ የተሸከሙትን በቅሎች ያናግራቸው እርሱ እንደሆነ አወቁ። ንጉሡም በዚያ መልካም የሆነች ቤተክርስቲያን ሰርተው ይህን የከበረና ንጹሕ የሆነ ዕንቁ ባሕርይ በውስጡ እንዲኖሩ አዘዘ። ይህም ለተመሰገነና ለተባረከ ሐዋርያ የዲያቆናት አለቃና የሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ ሥጋው ነው። ለእግዚአብሔር ምስጋና ይሁን። ያንም በቅዱስ እስጢፋኖስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ ጠራው ከሚባል ሀገር ለከበረ ጻድቅ አባ ጴጥሮስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ ከእናቱ ማኅፀን ጀምሮ ለእግዚአብሔር የተሰጠ የስለት ልጅ ነው። በአደገም ጊዜ ለታላላቅ ተጋድሎ ከልቡ በቆራጥነት ተነሳ። በቀንና በሌሊትም በጾምና በጸሎት ተወስኖ ሁልጊዜ እግዚአብሔርን የሚያገለግል ሆነ። ሰው የሚመገበውንም ምንም አይመገብም፣ በዱር ያገኘውን ጥቂት ሳርን ይመገባል እንጂ። ደገኛው ምግቡም ክብር ይግባውና የጌታችንን ኢየሱስ ክርስቶስን ማመስገን ነው። በዚህም ምግባቸው የእግዚአብሔር ምስጋና የሆነ መላእክት መሰላቸው። አሎን በሚባል የወንዝ ውሃ ላይም ይመላለስ ዘንድ ተገባው። እግሮቹም አይርሱም። ሥጋ እንደሌለው መንፈስ እስከሚሆን በሕይወቱ ዘመን ሁሉ ከችግር ብዛትና ከሚለብሰው የብረት ልብስ ክደት የተነሳ ሥጋው እጅግ ደርቆ የረቀቀም ሆኖ ነበርና በእንዲህ ያለ ተጋድሎም እግዚአብሔርን ካገለገለ በኋላ ወደ እርሱ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።